የሰው ልጆች ከእንስሳት የተለየ ነው በጥልቀት ማሰብ በመቻላችን ብቻ ሳይሆን ጀሊሉ ሲፈጥረን በአካላዊ ገጽታችንም በቅርጽም ፍጹም ለይቶናል። መኖር እንድንችል አድርጎም ሰርቶናል። ምድርንም ለኛ ምቹ አድርጎልናል። የማናውቀውን ሁሉ ብናውቅ፣ የተደበቀብንን ሁሉ ብናገኝ ምናልባትም በህይወት መኖር አንችልም ይሆናል። ይህ ሁሉ ያለው ወደ ቻይና ጎራ ብለን በፈረንጆቹ 2012 መነጋገሪያ ሆኖ ስላለፈው የድመት አይን ብሎ ስለተሰየመው ሰው ልናወጋችሁ ነው። ሙሉ ስሙ ኖንግ ዮሂ ይባላል። ይህ ሰው ልክ እንደ ድመት፣ ጅብና ሌሎች እንስሳ በጨለማ ውስጥ መመልከት ይችላል። የኖንግ አይኖች እንደ ማንኛውም ሰው ጥቁር፣ ቡኒ ወይም ሰማያዊ አይደሉም። ጨለማ ውስጥ ሲሆኑ ያበራሉ። በጨለማ ውስጥ ምንም ነገርም ማየት ይችላሉ። ጨለማ ግርዶሽ አይሆንባቸውም። የቻይና ህዝቦች በአብዛኛው ቡኒ አይን መኖራቸው የኖንግ አይኖች ከሰማያዊ መሆን አልፈው በጨለማ ውስጥ ማብራታቸውና መመልከታቸው ነገሩን ይበልጥ እንዲገና አድርገውታል። ኖንግ በዶሃ ጓንኪ የሚኖር ሲሆን ከልጅነቱ በጨለማ ውስጥ ማንበብን፣ በጨለማ ውስጥ መጫወት መቻልን ተሰጥቷል። ወላጆቹ በጨቅላነቱ የልጃቸው አይን ሰማያዊ መሆን ሳያሳስባቸው ፀሐይ ጎድቶት ይሆናል ብለው ተዉት። አባት ግን ልጁ በጨለማ ሲጫወት በጨለማ ውስጥ አይኑ እንደ ድመት ሲያበራ አላማረውምና ወደ ሐኪሞች ዘንድ ይዞት ሄደ። ሐኪሞችም አገላብጠው ካዩት በኋላ ኦኪዩላር አልቢኒዝም የሚል የአይን በሽታ ነው ብለው ሰየሙት። ኦኪዩላር አልቢኒዝም ማለት የአይናችንን ብሌን ከመጠን በላይ ስስ ሲሆንና ሲያንጸባርቅ የሚፈጠር እንዲሁም የአይን ብሌናችንን ሙሉ ለሙሉ ማጥፋት ደረጃም እንደሚደርስ አሳውቀዋል። ነገሩን ይህን ይበሉት እንጂ የኖንግ አይኖች ከማንጸባረቅ አልፈው በጨለማ መመልከት መቻሉን ግን ተጠራጥረው ጨለማ ክፍል አስገብተው ፈተና እንዲሰራ አደረጉት። ኖንግ ግን በብርሃን ከሚያየው በላይ ጨለማውን ገርስሶ በማየት ፈተናውን ሰርቶ ወጣ። ዶክተሮች ይሄኔ በሽታውን ወይም ተሰጥኦን ምንም ሊሉት አልቻሉም። ይህ መሰጠት ይሁን መነፈግ ባናውቅም የጀሊሉ ስራ መሆኑ ግን ግልጽ ነው። በመካከላችን መገሰጫ ይሆን ዘንድ ተአምራቶችንና ምልክቶችን ያሳየናል። በ2013 የኖንግን ሁኔታ ብዙ ሚዲያዎች ሽፋን ሰጥተውት መነጋገሪያ ቢሆንም ከሐኪሞች ግን ነገሩን ወዲህ የሚል ምላሽ አልተሰጠም። አጀብ አትሉም? ያሻውን ለሚያደርገው ለኛም ምልክቶችንና ተአምራቶችን ለሚያሳየን ጌታ ጥራት ይገባው። I think it's fair to say that is a genuine light bulb. አሁን ደግሞ ወደ ፈረንሳይ አቅንተን የጊነስ ቡክ ሪከርድ ስለሰበረው በዓለማችንም The Strangest Diet ስለሚባለው የአመጋገብ ስርዓት እንንገራችሁ። ስርዓት እንኳን አንለውም፣ ምናልባትም ልዩ ችሎታ ብንለው ያስኬድ ይሆናል። ሙሉ ስሙ ሚቼል ሎቲቶ ይባላል። ውልደቱ በፈረንሳይ በ1950 ግሬንቦል ከተማ ሲሆን በ9 ዓመቱ ግን ቤተሰቦቹን ግራ የሚያጋባ ሁኔታ ተፈጠረ። ሚቼል ምግብን ብቻ ሳይሆን መስታወት፣ ብረት፣ ቁሶችንም ሁሉ ወደ አፉ በመክተት አኝኮ እንደ ምግብ ሲውጠው ወላጆቹ ያዩና ወደ ሐኪም ቤት ያቀናሉ። ነገሩ ግን የተለየ ነበር። የሚቼል ሆድ ከተራው ሰው ሆድ 2 እጥፍ መለጠጥ እንደሚችልና ጨጓራውም ሁሉንም ቁስ መፍጨት እንደሚችል ለወላጆቹ አረዷቸው። ሚቼል እንደ ሌሎች ህፃናት አፉ ውስጥ ድንጋይ፣ ብረት፣ መስታወት ምንም ቢከት አይታመምም። ይልቁንስ እንደ ምግብ አላምጦ አጣጥሞ ይውጧል። መዋጥ ብቻ አይደለም፣ ከዛም በኋላ የሚቀጥሉት ሂደቶች በሙሉ ሚቼል ጋር በቁስ መልክ ይወገዳሉ። ሚቼል ይህንን ተሰጥኦን ይዞ ወደ ጎዳና ወጣ። በ16 ዓመቱ በፈረንሳይ ጎዳናዎች እየዞረ ተሰጥኦንም አሳየ። የዓለማችን ጊነስ ቡክ ላይ በ2 ዓመት ውስጥ አውሮፕላንን ቀርጠፍጥፍ አድርጎ በመብላትም አሸነፈ። ምግብ ስንበላ ለሁላችንም የሆድ የመለጠጥ መጠን ቢኖረንም የሚቼል ግን ከሰው ልጆች በተለየ መለጠጥ መቻሉ ለሚቼልም እንጀራ ሆኖታል። ሚቼል ለሚዲያዎች በሰጠው ቃለ ምልልስ ላይ ሚስት ያለማግባቱ ምክንያት ሲጠየቅ ጌጣጌጦቿን ልበላባት የምችላት ሚስት ማግባት ከባድ ነው ሲል አስገራሚ መልስ ሰጥቷል። አጀብ አትሉም? አጀብ ብለናል። ሲያሻው ምግብ አሊያም ቁስ መብላት ለሚያስችለን ጌታ ጥራት ይገባው። በጀሊሉ ድንቅ ፍጥረቶች እጃችንን አፋችን ላይ የሚያስጭን የሆኑ አስደናቂ ክስተቶችና ፍጥረቶችን ስናገኝ ወደ እናንተ ከማቅረብ ዘንበል አንልምና አሁን ደግሞ ወደ ሰርቢያ አቅንተን ዘ ማግኔት ቦይ ስለሚባለው ሰው ልንነግራችሁ ነው። ይህ ታዳጊ ቦግዳን ይሰኛል። በደቡብ ከተማ ጎሮንጂ ከተማ ውስጥ የሚኖረው ይህ ህፃን በልጅነቱ አስደንጋጭ ክስተትን አስተናገደ። እንደ ወትሮ እናቱ ከልጇ ጋር ቁርስ በማዘጋጀት ላይ ሳለች ድንገት እንቅስቃሴ በማስተዋሏ
ማንኪያውን የልጇ ደረት ላይ ስታስነካው በሚገርም ሁኔታ ተጣብቆ ቀረ። እናት ተደናግጣ ሌሎች ዕቃዎችንም ለመሞከር ተነሳች። ነገሩ ግን ማንኪያን ብቻ አልነበረም። ሹካና ሌሎች ብረት አስተኒ እንዲሁም ልሙጥ የሆኑ ቁሶች ሄደው የቦግዳን ሰውነት ላይ ይላተማሉ። ብዙ ሰዎች ለማመን ተቸግረው እንዴት ቢሉም በቂ ምላሽ ግን አላገኙም። አንዳንድ ሰዎች ደግሞ የለም ይህማ ሱፐር ፓወር ወይም ከፈጣሪ የመጣ ኃይል ነው ቢሉም፣ አንዳንድ ሰዎች ደግሞ ይህ ሰው የሚያጣብቅ ማግኔቱጦ ነው ብለው የሚያስቡም አይጠፉም። የሰርቢያ ሀገር ተመራማሪዎች ከቦግዳን ሰውነት ላይ አስደናቂ ነገርን ጠብቀው ለመመርመር ቢሞክሩም ከሰው ልጆች የተለየ ምንም አዲስ ሁኔታ ሊያገኙ ግን አልቻሉም። ይበልጥ አደናጋሪ ሁኔታ ቢሆንም የቦግዳን ሰውነት ውስጥ ግን ምንም አይነት መግነጢሳዊ ኃይል እንደሌለ በማስረጃ አሳዩ። ለሚፈጠረው ድንግርት ደግሞ የራሳቸውን መላምት አስቀመጡ። ምናልባትም የቦግዳን ቆዳ አጣባቂና በተፈጥሮ የቆዳ ቅባት ያለው በመሆኑ ከፍተኛ ፍክታ ወይም ፍሪክሽን ተፈጥሮ ነው እንጂ በፍጹም የቦግዳን ሰውነት ማግኔት አይደለም በማለት ደመደሙ። ምናልባትም የቦግዳን ሰውነት ቆዳ ታክለም ፓውደር በሚባል ተፈጥሯዊ ቅባት ተዋዝቶ ይሆናል እንጂ ሱፐር ፓወር የሚባል ነገር የለም ሲሉ አስታወቁ። እርግጥ ነው እኛ የሰው ልጆች ከራሳችን የምናመጣው ኃይል የለንም። የትኛውም ኃይላችን ምንጩ ከአላህ ነው። ምንም ያህል ብንባጥጥም ልኩን አናልፍም። አጀብ አትሉም? ገና ብዙ ያሰማናልና ለጀሊሉ ተአምራቶች ልባችንን ከፍተን ጌታችንን ማጥራቱን አንዘንጋ እያል እኔ ከወዲሁ ተሰናበቱ። ቸርን ሰንብት።